ማርኬና ቤዚ ግን አመረሩት ማለት ነው። በቃ አመረሩት። መግባባት የሚባል ነገር የለም። በየቀኑ ጭራሽ የሚያራርቅ ነገር ነው እየተፈጠረ ያለው እና እንግዲህ ማርኬ ተበሳጭቷል። እንዴት መጣሽ? እንዴት ደፍረሽ መጣሽ? ከሞትኩ በኋላ ነው የምታይኝ ማለት ከሞትኩ በኋላ ታይኛለሽ አለ ማርክ ማለት ነው። ኧረ ጠላትን እንዴ! ለምን ትሞታለህ ማርክዬ? ጠላትን እግዚአብሔር አምላክ ይጠብቅ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ እና እንግዲህ እውነት ለመናገር እንደነዚህ አይነት ነገሮችን ባትነጋገሩ የተሻለ ነው። ቤዚም አንተን ስለምታፈቅር ነው ይህን ሁሉ እርምጃ የተራመደችው ብዬ ነው የማስበው። ለምሳሌ ከልጅቷ ጋር የፈጸመችው ነገር አሁን ከፍቅር የተነሳ ነው የምታደርገው ነገር በጣም የሚያስጠላ ስለነበረ እያናደደቻትም ስለነበረ ያንን ለማስቆም ለማስጠንቀቅ ፈልጋ ነበር ይሄን ነገር ያደረገችው። ግን ነገሮች አቅጣጫቸውን ቀይረዋል ማለት ነው። ምክንያቱም አንደኛ ነገር የማርኬ እህት ሆና ተገኘች፣ ዘመድ ሆና ተገኘች ማለት ነው። ሲቀጥል ማርኬ ደግሞ በቃ ምንችክ ብሏል። እኔ አልፈልግም ከአንቺ ጋር ጭራሽኑ መለያየት እፈልጋለሁ እያለ ነው። እና ቤዚ ደግሞ ለምን እኔ ተናዳሃል ብዬ ነው ይሄን ያክል እየታገስኩ ያለሁት። እንደዛ እየሰደብከኝ እንደዛ እያደረግከኝ ታግሼ ያለሁት ተናዳሃል፣ ንዴትን ውጣ ብዬ ነው እያለች እንግዲህ በትዕግስት እየጠየቀችው ትገኛለች። እሱም ደግሞ አልፈልግም ብሏል ማለት ነው። የምር እኔ ግን ማለት ነው እውነትም ማርኬ አልፈልግም ብሏል ወይ በቃ ማለት የሆነ ቆርጧል ወይ ብዬ እያሰብኩ ነው። ለምን ልጅቷን በዚህ ያክል አስምሎ ዘመዱ እንዳልሆነች እንዳትናገር ማስማሉ ለምን አስፈለገ? የምር ከቤዚ ጋር መለየት ፈልጓል ወይ ብዬ እያሰብኩ ነው ማለት ነው። እና እንግዲህ ይሄ እናንተ ህይወት ነው፣ ግን እኛ እንደተሰማን ነው የምንናገረው ማለት ነው። ባትለያዩ እውነት ይህን ያክል ጊዜ የገነባችሁት ፍቅር እንደ ቀልድ መፍረስ የለበትም። የምር የሆነን ነገር ለመገንባት በጣም ከባድ ነው፣ ለማፍረስ ግን አንድ ቀን አይፈጅም። በአንድ ቀን ትንዱታላችሁና ለምን ይህን ያህል ጊዜ በጸብም በፍቅርም አብራችሁ መታችኋል እስከዚህ መጨረሻችሁ ለምን እንደዚህ ይሆናል? ያስጠላል እኮ እግዚአብሔርን እንዴ! የስንት ጊዜ ፍቅረኛሞች ከዚህ ጋር ደረሱ ሲባል እንጂ ተፋቅረው ተለያዩ መጨረሻቸው ምን ዋጋ አለው እንዲባል ነው። አረ ይደብራል። እና ማርኬ ይቅርታ ልብ ቢኖር ደስ ይለኛል። እውነት በዚህን ያክል እንደዚህ ዝቅ ብላ እየለመነች ያለችው ስለምታፈቅር እንጂ እውነት ባታፈቅር ኖሮ ይህን ያክል እርምጃ አትራመድም ብዬ አስባለሁ። ምን ሲያደርግላታል የማታፈቅረውን ሰው በዚህን ያክል መለመን? ቤዚ በጣም ስለምታፈቅር ነው። እና ለማንኛውም እንኳንም ተረፍክ። ሄሮቶ የሆነ ሰውዬ ካናቱ ላይ ይውጣበት። ምኑን ይምታውን ያላቅም። ሰውየው በጣም ወፍራም ነው። እንግዲህ 2 ሰው ያክላል እኮ ያው ቦዲጋርዶች ሲጀመር እንደዚህ አይነት ጡንቻ እንደዚህ አይነት ሰውነት ነው ያላቸው በጣም ወፍራሞች ስለሆኑ እና አላቅም። እዛ ቦታ ላይ ደግሞ አጋጣሚ ነው የሄደ ማርክ። ያው ብዙዎቻችሁ ዝም ብሎ አልባሌ ነገር የምትረጩ ሰዎች ስላላችሁ እዛ ቦታ ላይ ዝም ብሎ በድንገት ማለት ቤዚ በስነ ስርዓቱ አዘጋጅታ እሱን ለመጉዳት አስባ እንዳልሆነ በደንብ ታውቃላችሁ። አንዳንዴ ህሊናችሁ የሚላችሁን ነገር ብታደርጉ የተሻለ ነው። ማርክ እዛ ቦታ የተገኘው በድንገት ነው። እሱ እንዲያውም ለመመታቱ ምክንያት እህቷ ናት ብዬ ነው የማስበው። ለምን ታይ እንዳትደውይ እያለቻት ራሱ ደወለች። ገባችሁ አይደለ? ቤዚ እንግዲህ እያየዋት ነው። ስልኩንም ለመያዝ ሞክራ ነበር እንዳትደውልለት ማለት ነው። ከመጣ በኋላም እንኳን እረፍ ተው እንዳትነካው ፍቅረኛዬ ነው ብላ በስነ ስርዓቱ ተናግራለች። እኔ እነዚህ ቦዲጋርዶች የሚባሉ ውፍረት ብቻ አይደለም ውፍረታቸው የሆነ ጭንቅላታቸውን የዘጋውላ ነው የሚመስለኝና ፍቅረኛዬ ነው እያለችው ራሱ መምታቱ ትክክል አልነበረም በሰዓቱ ማለት ነው። ነገር ግን ከዛ ጋር ቤዚ ምንም አቀዳ እሱን ለመምታት እሱን ለማስመታት ለማስደብደብ እንዳላደረገችው ይህን በደንብ ልናሰምርበት ይገባል። እና ደግሞ በየጊዜው እንደዚህ እየተገናኛችሁ እየተጨቃጨቃችሁ ይሄ የሚያስደስታችሁ ከሆነ ለእናንተ እኔ አላቅም። በዚህ ሁኔታ ግን የማትግባቡ ከሆነ ቢያንስ ትንሽ ጊዜ ጋብ ብታደርጉ የተሻለ ነው። ተነፋፈቁ ብዬ ነው እንደኔ የምመክራችሁ። መነፋፈቀን የመሰለ የለም። በትዝታ ውስጥ ስትዋጡ የነበራችሁበትን ያሳለፋችሁትን ፍቅር ታስታውሳላችሁ። ከዛ ለመገናኘት ልባችሁ ፈቃደኛ ይሆናል። በቤዚ በኩል ችግር የለም። አሁንም እየለመነች ነው። ማርኬ ግን በቃ ጊዜ ያስፈልገኛል ካለሽ ጊዜ ስጪው ቤዝዬ። ማርክ ግን ንጹሕ ፍቅርን በዚህን ያክል አትግፋ ብዬ ነው የምመክረው ወንድሜ። ፍቅር መገንባት በጣም ቀላል ነገር ነው። እኔ እንጃ መጀመሩ ኖርማል ሊሆን ይችላል። ዋናው ደግሞ ስጨርሱት ነው ውጤቱን የምታውቁት ብዬ አስባለሁ። ከዛ በተረፈ ግን ማለት ነው
እኔ ማለት ሲጀመር በመጀመሪያ ደረጃ በሰው ህይወት በጣም የማያገባን ሰዎች አለን እኮ። ማርክና ቤዚ ከዚህ ጋር ተለያዩ አልተለያዩ ለእናንተ ምንም የሚጠቅማችሁ የሚጎዳችሁም ነገር የለም። ገባችሁ አይደለም? ቢፋቀሩም ለራሳቸው ነው። እኛ እንደ ተመልካች ስናያቸው ምናልባት ከነሱ የምንማረው ነገር ይኖራል ብለን እናስባለን እንጂ ህይወቱ የራሳቸው ነው። ማንም ሰው የራሱን ህይወት ነው የሚኖረው። ከዚህ ጋር እነሱ ተለያዩም አልተለያዩም ህይወታቸው ይቀጥላል። ማርክ ቢለያት ከሌላ ሰው ይቀጥላል። ቤዚ ብትለይ ከሌላ ሰው ትቀጥላለች። ግን የእናንተ ትርፍ ቃላት ቁጭ ብሎ ይቀራል። ገባች አይደለም? በመጀመሪያ ቤዚ ሆን ብላ እንዳላስመታችሁ ይሄ ልታውቁ ይገባል። በደንብ አድርጋችሁም ታውቁታላችሁ። ልክ እንደ ቤዚ ነው የተፈጠረው። ከዚህ በፊት ቤዚ እነሱ ሲተናነቁ ወደኋላ ወድቃ ነበር አይደለ? ማርኬም ከዛ ቦታ ላይ የተገኘው አጋጣሚ ነው። በአጋጣሚ የሰው ልጅ ብዙ ነገር ይደርስበታል። ይሄን ነገር እንዳታደርጉ ብለን ብዙ ጊዜ ተናግረናል። እነሱ አይሰሙም እና ማለት ነው። በመጀመሪያ ቤዚ የምታስጠላችሁ ከሆነ ለምን ታያዋታላችሁ? የምሬን እኮ ነው። እኔ ልንገራችሁ፣ የሆነ ሰው እያስጠላኝ ጭራሽ እንኳን ቪዲዮውን ገብቼ ማየት ቀርቶ ባለበት ራሱ አልረግጥም፣ በሄደበት አልረግጥም። ከምሬ ነው። እና ይህን ያክል የምታስጠላችሁ ከሆነ ያለ ማየት ነው። ሲቀጥል አንቺ በቃ ከህይወት ውጭለት፣ ለእናቱ ይኖርላት፣ አትጨቅጭቂ። እንኳን እሱ እኛም አስጠልተሽናለ። ታስጠላሻ 100 ጊዜ። ካስጠላችሽ ያለ ማየት እኮ ነው የኔ እናት። ለምን ታያታለሽ ቁጭ ብለሽ? ሲጀመር ማርኬ ብታስጠላው ነው ባለፈው እንደዛ እየተጠማዘዘ ሄዶ ይቅርታ የጠየቃት። አፈቅርሻለሁ እያለ ሄዶ ተመልሶ ሊያመጣት የቻለ ብታስጠላው ነው። ቢያፈቅራት ነው። ገባችሁ አይደለ? ያፈቅራታል። እኔ አሁን ምን እንደመጣበት አላቅም። የአሁኑ ባህሪውን እኔ አላቅም፣ ግን ቤዚን እንደሚያፈቅራት ነው የማውቀው። እና ምን አደረገችው? እስኪ ምን አደረገችው? ለእናቱ ተይለት። እሷም እኮ እናቷ እኮ ትፈልጋታለች። ገባችሁ አይደለ? እሷም ለእናቷ ትኑር፣ እሱም ለእናቱ ይኑር። እዚህ ጋር ለምንድነው ሰውን የምታበላልጡት? እነዚህ ልጆች እኮ ነገ አንድ ይሆናሉ አይደለ? እንደዚህ ክፉ የምትናገሩ ሰዎች ግን እንዲቀላችሁ ነው የምትቀሩት። በጣም የሚደብረው ያስጠላል። በቃ የሆነ እናንተ የምትናገሩት ቃላት ከሰው ጋር ሂዶ ምን አይነት ስሜት እንደሚፈጥር ምንም ስለማታውቁ ነው። ወይም ደግሞ እናንተን እንደዚህ አይነት ነገር እንደዚህ አስጸያፊ ነገር ተናግሯችሁ ስለማያውቅ ነው ሰው ዝም ብላችሁ እንደመጣላችሁ የምትወረውሩ ማለት ነው። ሲጀመር የማርኬ እናት ለቤዚ ያላትን ስሜት በደንብ ታውቃላችሁ፣ እናንተ ከምታስቡት በላይ። እናንተ አስጠላሽን ትሏታላችሁ አይደለ? የቤዚ እናት ደግሞ ማነው የማርኬ እናት እንደዚህ ሙትት ብላ ነው የምትወዳት ቤዚ ማለት ነው። በጣም ነው የምትወዳት። ለቤዚ ብላ እንኳን የገዛ እጇን በጥፍ የመታች ሴት ነች። እና ከእናቱ በልጣችሁ ልክ እናንተ እንደምትወዱት አድርጋችሁ እንዴት ነው በቃ ተይው፣ አትጨቃጨቂው። ምን አገባችሁ? ምን አገባችሁ እናንተ? በጣም የሚደብርባችሁና የማይደብርባችሁ ማወቅ አለባችሁ። ከዚህ ጋር ትክክለኛ አስተሳሰብ ካላችሁ ማለት ነው በቃ ተዋቸው። እነዚህን ሰዎች ተለያዩም ተፋቀሩም እራሳቸው ያውቃሉ። በመካከል ገብታችሁ የሆነ አፍራሽ የሆነ ቃላት ለምን ትናገራላችሁ? እግዚአብሔርን እኔ ዛሬ በጣም ተሰምቶኝ ነው። በቃ ኮሜንቱ ሁሉ ባለጌነሽ ባለጌነሽ፣ ኧረ ወደዛ ባለጌነሽ ብላችሁ የምታሳደቡ ማለት ነው እናንተ ራሱ ስድ ስለሆናችሁ ነው። የምሬን ነው። አንድ ሰው ባለጌ ምንድን ነው የሚለው የማያውቅ ሰው ሰውን ባለጌ ብሎ አይሳደብም። ገባችሁ አይደለም? ስለዚህ ሰውን ባለጌ ብላችሁ ስትሳደቡ ያ ቃላት በተመሳሳይ እናንተን ብትባሉ ባለጌነሽ ወራዳነሽ ብትባሉ ምን አይነት ስሜት ይሰማችኋል? ያንን ማገናዘብ አለባችሁ። በጣም ይደብራል።